ክፍያን በቀላሉ ኢትሲዮች የቢዝነስ ዘገባ ስፖንሰራችን ስለሆነ ከልብ ነው የምናመሰግነው። አብራችሁን ቆዩ ተመልካቾች። የንግዱ ማህበረሰብ ግብሩን በየሩብ ዓመት እንዲከፍሉ መደረጉ በመንግስት የተጣለበትን ግብር ሳያጓድል በወቅቱ እንዲከፍል ምቹ ሁኔታን የፈጠረለት መሆኑን የባህር ዳር ከተማ አስተዳደር ገቢዎች መምሪያ አስታወቀ። መምሪያው የተጭበረበረ ደረሰኝን ለማስቀረት የተለያዩ ተግባራትን እያከናወነ ስለመሆኑም ተገልጿል። አበባ መኳንንት በዝርዝር ይነግረናል። የንግዱ ማህበረሰብ በመንግስት የተጣለበትን ግብር በአግባቡ የመክፈል ልምዱ ከጊዜ ወደ ጊዜ እየዳበረ መጥቷል። ይህም የሆነው የከፈለው ግብር ተመልሶ ወደ አካባቢው በመምጣት ለተለያዩ መሰረተ ልማትና ማህበራዊ ተቋማት ግንባታ ሲውል በማየቱ ነው። ከአሚኮ ጋር ቆይታ ያደረጉ ግብር ከፋዮች ግብራቸውን በወቅቱ መክፈላቸው ለሀገራቸው ልማት አስተዋጽኦ እያበረከቱ መሆናቸውንም ተናግረዋል። ግብር መክፈል ማለት አገር መገንባት ነው። ግብር መክፈል ማለት ነጋዴው ሰብስቦ የራሱን ጥቅም አስቀርቶ ለመንግስት ገቢ ማግባት ነው። ካልተበለጠገች መኖርም መነገድም አይቻልም። መሰረተ ልማቶች ሊሟሉ የሚችሉት ከህብረተሰቡ ወይም ከነጋዴው የሚሰበሰቡ የግብር ክፍያዎች ነውና የኛ ድርጅት ህግን በማክበር ደረጃ የሚጠበቅበትን ግብር በመክፈል ሐቀኝነቱን በማስመስከር ለዚህ እውቅና ደርሷል። በባህር ዳር ከተማ አስተዳደር የአጼ ቴዎድሮስና የዳግማዊ ምኒልክ ክፍለ ከተማ ባለሙያዎችና ኃላፊዎች በተቋማቸው የታክስ ስርዓት መተግበራቸው የግብር ከፋዩን ነጋዴ እንግልት እየቀነሰ እንደሆነም አመላክተዋል። ግብር ከፋዩ በቤቱ ሆኖ በስልኩ በመጠቀም ቀጥታ ገቢ ተቋሙ ላይ ሳይመጣ ሜሴጅ ይገባለታል። ያ ሜሴጅ በመጠቀም ምንም አይነት ኮስት ሳያወጣ ምንም አይነት ጊዜም እንትን ሳያባክን ግብሩን ባለበት በመክፈሉ ይሄ አንድ ለግብር ከፋዩ የተሻለ ምቹ ሁኔታ ነው ያስባለሁ። ከዚህ በፊት ሲያዝ የነበረው የመረጃ ቋት በዘፈቀደ የሆነ ሲፈልግ መረጃውን አውጥቶ የሆነ ባለሙያ የሚያጠፋበት ሳይፈልግ ደግሞ የሆነ ነገር የሚደረግበት ነው የነበር። አሁን ግን 32 ሚሊዮን እንኳን ያልተከፈለ ገና ወደፊት ሊከፈል የሚችል የመረጃ ቋቱ አስቀምጦታል። የትም አይንቀሳቀስም። ፕላስ ዛት ደግሞ ቤቱ ሆኖ ተቀምጦ ግብሩን እንዲከፍል አድርጎታል። ጊዜውን ቆጥቦለታል። እኛ ዘንዳ መጥቶ እንትን የሚለውን ጊዜ የሚጠብቀውን ከባለሙያ ጋር የሚፈጠረው ግጭት ይሄን አለሟላህም ይሄን አለሟላህም የሚለው ቤቱ ሆኖ ቁጭ ብሎ እንትን ብሎታል። ለቅሬታ ብቻና ለይግባይ ብቻ ነው። ከአቅሙ በላይ ከሆነ ምናልባት የቀን ገቢውን ያላማከለ ጥናት ተጠንቶ ከሆነ እሱን ለማየት ብቻ ነው ግብር ከፋዩ ወደኛ የሚመጣው። ግብር ከፋይ ነጋዴዎች ግብራቸውን በሩብ ዓመት መክፈላቸው የተጣለባቸውን ግብር በወቅቱ እንዲከፍሉ እያስቻላቸው ነው ያሉት የባህር ዳር ከተማ አስተዳደር ገቢዎች መምሪያ ኃላፊ ኃይለ ማርያም እሸቴ የፎርጅድ ወይም የተጭበረበረ ደረሰኝን ለማስቀረት እየተሰራ መሆኑን ገልጸዋል። አንዴ ሲመጣ ይከብደዋል ሰው። ከዚያ ይልቅ ግን በየጊዜው በየሩብ ዓመቱ እያየ ለቴሌቱን እየከፈለ ሲሄድ ነጋዴው ላይም ጫና አይፈጥርም። በሌላ መንገድ ደግሞ መንግስት በጊዜ ማግኘት የሚገባውን ገቢ ያገኛል ማለት ነው። ኪውአር ኮድ መጠቀማችን ቤዚካሊ ለኛ በጣም ጥሩ ነው። በጣም ጥሩ ነው። ፎርጅድ ደረሰኝን ተከላክሎልናል። ነጋዴውም በፎርጅድ ደረሰኝ እየተሰጠው የተሳሳተ የግብይት መረጃ እየተሰጠው ወደ አላስፈላጊ ኪሳራ ይሄድ የነበረው አሁን እየተከላከለልን ነው እና እሱ በጣም ጥሩ አስተዋጽኦ አለው። በቀጣይ ከደረሰኝ ጋር ተያይዞ የሚስተዋሉ ክፍተቶችን ለማረም እንደሚሰራም ኃላፊው ጠቁመዋል። በ2018 በጀት ዓመት 11.7 ቢሊዮን ብር ካፒታል ላስመዘገቡ ለ139 ባለሀብቶች ፈቃድ መሰጠቱን የሰሜን ጎጃም ዞን ኢንዱስትሪና ኢንቨስትመንት መምሪያ አስታወቀም። በዞኑ ከኢንዱስትሪ ዘርፉ በተኪ ምርትና የውጭ ምንዛሬ ግኝት አኳያ ግን አፈጻጸሙ ከታቀደው በታች መሆኑን መምሪያው ጠቅሷል። ማማነሽ ገኔ በዝርዝር ትነግረናለች። የሰሜን ጎጃም ዞን ኢንዱስትሪና ኢንቨስትመንት ዘርፉን ለማልማት ሰፊ ጸጋ ያለው አካባቢ እንደሆነ ይነገራል። በ2018 በጀት ዓመት በዘርፉ የታየው የኢንቨስትመንት ፍሰት ከባለፈው ዓመት ጋር ሲነጻጸር የተሻለ እድገት አሳይቷል። በበጀት ዓመቱ 11.7 ቢሊዮን ብር ካፒታል ላስመዘገቡ 139 ባለሀብቶች ፈቃድ መሰጠቱን ነግረውናል። የሰሜን ጎጃም ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ መኳንንት ልጃለም ከዚህ ውስጥ በአመቱ ፐርፎርም ያደረግነው ወደ 139 አካባቢ ነው። እነዚህ ባለሀብቶች ያስመዘገቡት የመዋለ ንዋይ የካፒታል መጠን ፕላን የተደረገው ወደ 12 ቢሊዮን ነው። አቺቭ ያደረግነው 11.7 ቢሊዮን አካባቢ ነው ማለት ነው። ባለፈው አመት 124 አካባቢ አዳዲስ ባለሀብቶችን ወደ ዞናችን ማምጣት ቤዙን ማስፋት ነው የነበረ።
65 አካባቢ ባለሀብቶችን ነው መልምለን የቆምነው ማለት ነው በአመቱ መጨረሻ። በሰሜን ጎጃም ዞን አበባ፣ አትክልትና ፍራፍሬ ወደ ውጭ ገበያ ከሚላኩ ምርቶች መካከል ሰፊውን ድርሻ ይዛሉ። በ2018 በጀት ዓመትም 7.9 ሚሊዮን ዶላር የውጭ ምንዛሬ መገኘቱን መምሪያ ኃላፊው አንስተዋል። ወደ 24.9 ሚሊዮን አካባቢ ምርታቸውን ወደ ውጭ ልከው የውጭ ምንዛሬ ያመጣሉ የሚል እቅድ ነው የነበረን። ክንውናችን ግን 7.9 ሚሊዮን ዶላር ማለት ነው። ከእቅድ አፈጻጸም አንጻር ስናየው አጥጋቢ አይደለም። እውነት ለመናገር በችግር ውስጥ ሆነው ነው ይህን እየሰሩት ያሉ ማለት ነው። ተኪ ምርት በማምረት የውጭ ምንዛሬን ለማዳን በዘርፉ በተሰሩ ተግባራት 2.59 ሚሊዮን ዶላር ማዳን ተችሏልም ብለዋል የሰሜን ጎጃም ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ አቶ መኳንንት ልጅአለም። 4.47 ሚሊዮን አካባቢ ከውጭ የምናስገባቸውን ምርት በመቀነስ ለዚህ ይወጣ የነበረን ዶላር መቀነስ ነው የነበረው እቅድ። ከዚህ አንጻር ወስደን ካየነው 2.59 ሚሊዮን የውጭ ምንዛሬ ዕዳ አቃለናል ማለት ነው። ይህም ቢሆን ከእቅድ አፈጻጸም አንጻር መካከለኛ ላይ ያለ ነው። በእቅዱ ልክ ያልተፈጸመ ነው ማለት ነው። አብዛኞቹ መካከለኛ ኢንዱስትሪዎች ስለሆኑ እና በአግባቡ በአቅማቸው ልክ ሙሉ በሙሉ የማምረት አቅም ላይ ስላላደረስናቸው አፈጻጸሙ ጉድለት የሚታይበት ነው ማለት ነው። በበጀት ዓመቱም 2 አዳዲስ ፋብሪካዎች ወደ ማምረት ገብተዋል ተብሏል።